በሚዲያ እናቲቱ ይሄን ዴዚ የምትባለው ልጅ በቃ ንቀዋታል። እንደ ቆሻሻ ነው የሚያዩት። ይሄ ባለቤቱን ካልናቁ ነው ገብቷል። ልጅቷን ባይንቋት እንደወደደችው ማንም ሰው እንደሌላት እንደፈለገ 360 ዲግሪ እንደሚያሽከረክራት በቃ ስላወቀ ልጅቷን ስለናቀ እናቲቱን በሚዲያ ያሰድባል። ሄለን የምትባል ሰደበቻት። ሄለን ጠንጎ የሸገር ጁንታው የሚባለው ሰደባት። ሌሎችም እየሰደቧት ነው። ገባክ? ይሄ እኮ ትክክል አይደለም። ኤካ ሚካኤል ውስጥ ነኝ ላጋልጥ የምትል የሚል ሰው አለ። እስኪ ሚውታል። ሰላም ሰላም፣ እንዴት ናችሁ? ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሰላም ሁሉ ሰላም ነው። ከሚካኤል ውስጥ ነሽ እንዴ? እኔ ያው ከሚካኤል ጋር ነው መዝር ቤት ያለኝ፣ እዛው ነዋሪ ነኝ። አንድ ልጅ ምን ሰው ማቃለኝ እዛው ሚካኤልም አገልግሎት የሚሰራ እዛው ሚካኤል በር ላይ ስለሆንኩኝ አብረን በቪዲዮ ከተለጋችሁ መጠየቅም እንችላለን። ያ እቺ ሴትዮ ሐምሌ 5 ላይ ኤካ ሚካኤል ተቀብራለች እየተባለ ነው እሁድ ቀን። እሺ እኛ የፈለግነው እቺ ሴትዮ ኤካ ሚካኤል ውስጥ ሐምሌ 5 ተቀብራለች አልተቀበረችም የሚለው ማወቅ ስለፈለግን ነው። ምክንያቱም ከጀርባው ሌላ ትልቅ ታሪክ ስላለ ማለት ነው። እና የእውነት እቺ ሴትዮ መቀበር አለመቀበሯን አሁን ካሜራ ከፍተሽ ታረጋግጪልኝ ትችያለሽ? ችግር የለውም። አንዴ ሱቅ ማዘር ላስገባት እዚህ ሚት ላድርገውና ከልጁ ጋር እየሄድን አንድ ላይ እናሳያቸዋለን። በቃሽ ጨርሽ። ካሜራ ይሰማል? ይሰማል። እሺ እሺ፣ ጠብቁኝ አንዴ። እሺ ጠብቅሻለሁ። ሲጨርሽ ሚውት ማንሳት ትችያለሽ እና ካሜራ መክፈት። ግልግል ጋይስ፣ አሁን ነጭ ነገር ቁልጭ ብላችሁ ታያላችሁ። እንግዲህ ሞተች የተባለችው ሴትዮ ተቀበረች የተባለው ኤካ ሚካኤል መቃብር ውስጥ ከሆነ እዛ ካገኘናት የእውነትም ሞታለች፣ እዛ ከሌለች አልሞተችም ማለት ነው። ታሪኩ እዚህ ላይ ያበቃል። ብትሞትም ራሱ ሞተች ብለው አጀንዳውን ያመጡት ሰዎችና ሞታለች ብለው ያስረዱት ሰዎች ገለዋታል ማለት ነው። ምንም ሀዘንተኛና ቀባሪ በሌለበት የት አባታቸው እንዳደረጓት እንጠይቃቸዋለን። አይ እዛ ቦታ ላይ ከተገኘች ደግሞ የእውነት ሞታለች፣ ማስቆም አንችልም። ሞትን ውዝግቡ እዚህ ጋር ይቆማል ማለት ነው። እሺ እዚህ መቃብር ውስጥ ካጣናት ደግሞ ሁልሽም ትጠይቂያለሽ። አሞራው ነኝ፣ ነስሩ ነኝ፣ አንበሳው ነኝ፣ ጅኒ ቆለጥ ነኝ እኛ ጋር አይሰራም። ቅማላ እንደዛ አይደለም ስራው። ስራው የሚሰራው በመረጃና በማስረጃ የሆነን አካል ሞቷል ስትል ዘመድ አዝማድ ሲቀብር ሀዘን ስትደርስ ነው። እሺ ቅማል መብረቁ ስልክ እንኳን እንደው አዲስ አበባ ውስጥ እኮ ነው ገጠር እንኳን ዛሬ ስልክ አለ። አንድ ሰው እንኳን ስቶ የደዚህ እናት እየተቀበረች ነው ብሎ ቪዲዮ የሚቀርጽ ጠፋ። ኤደን የምትባለው ውሸታም መቃብሩ ላይ ከሄደች ቪዲዮ ትቀርጻለች። ቅድም ጀምሮ መለው እሱ ነው ሞን እኮ ሄዶ ኤካ ሚካኤል ሞን ይሄ ራሱ አጣርቷል። ሰፈራቸው የተባለው ራሱ 4 ኪሎ ነው ያለው። ሰፈራቸው ድረስ ሄዷል እኮ ሞን በራሱ ብዙ መንገድ ሄዷል። ይሄ ፌክ ድራማ እኮ ነው እንዴ! ድራማ ተራ ለቅሶ ላይ ሰፖስት እያደረገ እየቀረጸ እንዴት ነው ይሄንን ነገር አይቶ የሚያልፈው? እንዴት ነው ሰው እንኳን ሀገር ላይ ያለ ሰው ማያውቀው? ቤተዘኤካ ሚውት አነሳች መሰለኝ። ቤተዘኤካ ስጨርሺ አሁን ልጀምር ነው በይ። ገና ስገቢ ጀምሮ ቪዲዮ ክፈች እሺ። ከዛ እዚህ መዝገቡን ስትጠይቁ ወደ ቀብሩ ስትገቡ አሳየን። የሚሰማሽ ከሆነ ትገላግይናለሽ። የሆነ ማስፈራሪያ ጽሁፍ ምናምን ሊመጣልሽ ይችላል። እንዳትፈሪ እሺ። በአምላክሽ ተመቂ። እሺ እየሰማሁሽ። ቪዲዮሽን አታሳይሽ፣ የራስሽን ፊት አታሳይ። ቦታውን ነው እንጂ ፊትሽን አትግቢ በቪዲዮ። በቃ ስጨርስ ትከፍታለች። እኔ እኮ በሃና ጉዳይ እኮ አይቼዋለሁ። ያን ልጅ በጣም ቱርናፋ እንደሆነ አይቼዋለሁ። በሱ ቦታ በሆነ እጄ ንጹህ ከሆነ ሴትዮዋ የእውነት ሞታ ከሆነ ልክ እንደኔ እንደዚህ አሁን እኛ እንደምንጠይቀው ነው የምጠይቀው። እውነት ሞታ ከሆነ አሳዩኝ እላለሁ። ካለኝ አሳያለሁ። ከሌለኝ ግን የደኒዝ እናት ሞታለች ያላችሁ አካላቶች መሞቷን በመረጃ አሳዩኝ ብዬ ነው ጥያቄ የምጠይቀው እንጂ በመረጃ አሳዩኝ መሞቷን እያለ የሚጠይቅን ግለሰብ ለማፈን አልሮጥም። አፍና ማፍን ከሆነ እጅ አለበት ማለት ነው። ወይ ከግድያው እጅ አለበት ወይ አግቻታለሁ ማለት ነው። ያለበለዚያ ግን
በፈጣሪ ዘንድ ሞታ ከሆነ መሞቷን ልክ የኢትዮጵያ ሕዝብ እንደሚጠይቀው እኛ እንደምንጠይቀው አብሮ ነው መጠየቅ ያለበት። ፋራ መሆኑን የምታውቁት በዚህ ነው። እሺ ካሜራ ተከፍቷል ጋይስ። እሺ ሚውት አንሱ፣ ቁረጹ ጋይስ። ካለችም ለነሱ ይጠቅማቸዋል፣ ከሌለችም ለኛ ይጠቅማል። ይሄ የካሚቴ ነው እንግዲህ። እሺ አብሮሽ ሰው አለ አይደለ? ግን አለ ይሄ ወይ እንዳፈሽ የሴትዮዋን ስም ልንገርሽ አስቀድሜ። አዎ ንገረኝ። ትህትና ታምራት ትድረስ፣ እዛ እንዳይጠፋባት እዛ ትድረስ። እሺ ትህትና ታምራት አይረሳውም። ወይ በትልቁ ላርጋት አርጋት ያለው በትልቁ ላርጋት። የት ጋር? እሺ ትህትና ታምራት። አዎ ትህትና ታምራት ከአምስት ሰዓት እስከ 6 ሰዓት ነው የተቀበረች የተባለ። አዎ እኮ እንትን አጥሽ ይኸውልሽ ትህትና ታምራት ካልተገኘ ሁለተኛ ሌላ ተናኘ ነው ስሟ ናት። ተናኘ ታምራት ይሆናል። ትህትና ታምራት፣ ተናኘ ታምራት። እሺ በሁለቱም በጤቅ ትችላለሽ። እሺ አንዴ ቀጣጥስብኛለሽ። እሺ ስገባ እየቀረጽኩኝ እንዳይመስላችሁ። እሺ እሺ ምክንያቱም ዘመኑ አሁን በጣም ይሄ ማህበራዊ ሚዲያው ከባድ ነው። ዝም ብሎ የሰው ተስፋ ሐምሌ 5 ነው ወይዘሪት ትህትና ታምራት እናመሰግናለን በጣም። ሰምታችኋል አይደለ? ትክክል ነው። ትህትና ታምራት የሚል መዝገቡ ላይ ሳይቶናል። ተቀብራለች ነው የሚለው፣ ግን ታቦት ምናምን ያን አልወጣም። ምን ለመናገር ታቦት የወጣ ነገር የለም፣ ግን መዝገቡ ላይ ነው ሆኛ ያየ ነው። ስለማይቻል ነው ከሰማችሁ ሰውየው ሲያወራ። ስለዚህ ቀብሯን ማየት ግን አይቻልም እንጂ ትህትና ታምራት ተቀብራለች። ኦኬ እንትኗን ማሳየት አይቻልም። ሙር ደግሞ ደጃዝማች እንትን ካለው እዚህ ሰው ካለው ምናምን ፎቶ አንስቶ መላክ የሚችል ከሆነ ቀብሩ ሩቅ ነው ካላችሁ ቦታውን እናንተ መቃብሩ ሩቅ ነው፣ ቀብሩ ሩቅ ነው። አንቺ አሁን ለማይዳችሁ እንዴ ያሳዩን ጥሩ ነበረ። ማንኛውም ሰው እሱን አንፈቅድ ነው ፉካ ነው መሬት ላይ ነው የሚለው ነገር መጣራት አለበት። እና ግድ አሁን ፉካ ላይ ይሁን ወይ መሬት ላይ መቀበሩ እኛ አንወጥም። ብናቅ ኖሮ ቢያንስ በቅርብ ቀን የሚቀበርበትን ቦታዎች ስለምናውቃቸው እዛ እንፈልግ ነበር። ማን ይነግረናል? እዛ ችግር የለም። መሬት ላይ ከሆነ ሰሞኑን የተቀበሩትን ምልክት ይኖራል ቢያንስ ብለን እናስባለን። ያ ስለዚህ መዝገቡ ላይ ተጠሩልን በፉካ ነው ወይስ በምንድን ነው የሚለውን እናንተ አረጋግጡልንና እኛ ደግሞ እሱን እንፈልጋለን። ኦኬ ያው መዝገቡ ላይ ካሉ መዝገቡ ላይ ግን አለ። እውነት ትህትና ታምራት በደንብ አለ። አሳየን ሰውየው። ያ ትህትና ታምራት ይዘዱ
እናንተ በቃ እንትን አጣሩልን። ይሄ በፉካ ነው ወይስ በመሬት ላይ ምን አጣሩልን? እኛ በሆኑ እንፈልጋለን። እሺ እሱን ነገር ይጣራ። ሌላው በኔ በኩል አሳማኝ ነው። በእናንተ በኩል ምን ይመስላል አላውቅም። ኦዲየንስ ይኸውልህ ምን አለ መሰለ፣ አንድ አሁን ተገለልተኛ ሰው ደግሞ ሌላ የገባው እሱ አለ። በራስ ደግሞ እዚህ ላይቭ ላይ ከገባ ሰው ሳይሆን በውስጥ ለምን ተልካስ ቢሆን ምን እናውቃለን? እሱ ማለት እየወቀስኳት አይደለም፣ እንደ ሀሳብ ነው። እንደው ነገሩ በጣም ሲምፕል ሆነብኝ። ሄዶ ለማግኘት በጣም ይዚ ሆነ፣ ሰውየውንም ለማግኘት ወደ የፈጣጠነብኝ እኔ ትንሽ አይልሽ ላታይሽ እዛ ጋር አሁን ታይሽ ከሆነ መዝሙር ቤቶች እኔ አሁን መዝሙር ቤቴ እዛ ጋር ነው፣ ቤቴ ደግሞ እዛ ጋር ዛፉ ጋር ነው እንደሚታያችሁ ማለት ነው። እንግዲህ የካ ሚካኤል ደግሞ በህግ እንደሚያስቀጣ እያወቀ በህግ ያስቀጣል እያለች ሰውየው እንዴት የፈጠነ በምን ምክንያት ከሰውየው ሊፈቅድልሽ ታለ ያስቀጣል? ሌላ ምክንያት የለውም፣ ችግር የለውም እንዴ ሊል ይችላል። አንዴ አሁን እሷ የሚጠቀቅባት ነው አይደል? አዎ እየወቀስኩሽ አይደለም የኔ ፍቅር፣ ይቅርታ በጣም እሷም ደግሞ የሚደነቅ ስራ ነው። እሺ እናቴ ምን አለ መሰለሽ፣ እውነቷን ነው። አሁን ያጠራጥራል ያለችው እዛ ጋር ማናወራ ሰዎች አለን፣ ዝም ብለን ቁጭ ብለን የምንታዘብ በጣም እኛም እንጠራጥራለን። እና ኢትስ ኖት አባውት ዩ ስላንቺ አይደለም። ያቺ እህታችንም አንቺም ያቺኛዋም ሁላችሁም እህቶቻችን ናችሁ። የአንዳችሁን ጉዳት እንዲሁ በቀላሉ ዝም ብለን የምናልፈው ነገር አይደለም። እንደ ህዝብ እዚህ ጋር ከታች ቁጭ ብሎ ብታዩ ሰው ሁሉ ኮንሰርን ያደርገዋል። እዚህ ድራማ ላይ ደግሞ ምን አለ መሰለሽ፣ ማንም ለሟችን ቤተሰብ ለማንም ማወቅ ያለባችሁ ነገር የሆነ ሞቲቭ አለ። ይሄ ነገር ከዚህ ሞት በፊት የሆነ ድራማ ነበረ፣ ጸብ ነበረ። አሁን የሆነ ሰው ሞተ ሲባል ዝም ብሎ የሚታለፍ ነገር አይደለም። እንዲህ ሆኖ ሊሆን ይችላል የሚል የሆነ ሰው ጭንቅላት ውስጥ የሆነ ፒክቸር ይመጣል። ስለዚህ ያንን ነገር ሰዎች ሊያጣሩ በመሞከራቸው በክፋት አትመልከቱት። አንዳንድ ሰው ቶሎ ያምናል፣ አንዳንድ ሰው ላያምን ይችላል። ኢቭን አሁን ዛሬ ያላመነ ቢኖር ኢትስ ኦኬ። ያ ሰው እንዲያምን የተቻላችሁን ጥረት አድርጉ። የጋራ ነው ችግሩ። ኦኬ። እና እህት ስለተባበርሽ እናመሰግናለን። ያኛውም ልጅ ደግሞ ሄዳለሁ ብሏል። እስቲ ይሂድና እሱ ደግሞ ቢያጣራ ጥሩ ነው። ያንቺ ፈጠነብኝ፣ ለእኔ ራሱ ፈጠነብኝ ብዙ ነገር። እናንተ ሌላ የምትፈልጉት አለ ወይ ብትያቸው ጥሩ ነበር። ጥያቄ ካላቸው አንቺ ከዛ ስለሆንሽ ቦታው ስላልተመቸሽ ነው። ግን ምን ቢሆን ጥሩ ነበር መሰለሽ፣ አንቺ በራስሽ ጠይቀሽ ዝም ብሎ መውጣት ሳይሆን እዚህ ጋር ሰዎች ጥያቄ ያላቸው ኢትስ ኖት የአንቺ ጥያቄ አይደለም መመለስ ያለበት የህዝብ ጥያቄ ነው። ስለዚህ ኦኬ ሌላ ማወቅ የምትፈልጉት መረጃ አለ ወይ፣ ይሄ ነገር ተውጦላችኋል ወይ ብለሽ ብትጠይቂና እዛ ጋር ብትጠይቂ ያላቸው አሪፍ ነበር። ጥፋት አጠፋሽ እያልኩሽ አይደለም። ሰው ባይስማማ ቄሱ ስላልፈለገ ነው። ያ ገባኝ። ምንም ችግር የለውም። ስላልፈለገ ነው። ገና ስንገባ አሁን ሶሻል ሚዲያ ላይ ብዙ ነገር እየተባለ ስለሆነ ስላለ ነው። አንቺ በኩልሽን ጥረት አድርገሻል። ያሳመንሽውም ሰው አለ። እኛ ጀስት ለማወቅ ስለሆነ ጥሩ አድርገሻል። ለማንኛውም እሺ፣ አንቺ እኮ ጥፋተኛ አይደለሽም የኔ ውድ። ግን የሰውነሽ መጠራጠር የሚባለው ነገር ግድ ስለሆነ ነው። ነገሮቹ በጣም የሁሉ ወከባ ሲፈጠርበት ይዚ ያልሆነ ነገር በሰከንድ አለ ሆነ ያልሽ ነገሩ ሰውየውም በጣም ተቀባይነትን አገኘሽ ከሰውየውም በአንዴ አዎ እንደዚህ ቀን አዎ ሞታለች አለቀ የሚለው ነገር እንደ ሰውኛ ትንሽ ያወዛግባል እንጂ ተጠራጠረሽ አይደለም። በጣም ነው የማመሰግንሽ የኔ እህት፣ በሌላ ነገር አንቺን አይደለም። በቃ ግን እንደ ሰው ደግሞ ሆነ መብረቁ የሆነ ሰው ደግሞ በሆነ ስቴፕ ብትሄድበት ብዬ አስባለሁ። አስፈጻሚዎች አሉ በጣም ታዋቂ ናቸው እና ቀብር የሚያስፈጽሙት እነሱ ናቸው። አሁን ይዤ የሄድኩት ሰውዬ ራሱ እንደዛ ነው። ለዛ ነው ነገሮች የተመቻቹልኝ። ውስጣችሁ ቅራኔ እንዳይኖር ማለት ጥርጣሬም እንዳይኖር ስለፈለኩ ነው እንደዚህ የምነግርሽ። አሁን ደጃዝማች ደግሞ ይምጣና ደግሞ ያለውን ነገር እሱም አይቶ ደግሞ በደንብ ይነግራችኋል። እሱ ሰው ካለው ምናልባት ፎቶ ለማንሳት የሚችል ይችላል መዝገቡ። ቤትል እኔ አሁን ለምሳሌ ማምነው በምን እንደሆነ ታውቂያለሽ ቤትል? እኔ ማምነው ጥያቄ ያላችሁ ወይ ስትይ እኔ ክሮስ የሆነ ጥያቄ የሆነ ዳይሬክት የሆነ ሳይሆን ያልተጠበቀ ጥያቄ ጠይቄ ያንን በትክክል መመለስ መቻል አለበት። አሁን ቀድሜ እንዲህ ብለሽ ጠይቂ ብለሽ ኦልሬዲ አሁን ኢቭን
እዛ ጋር ሰው አስቀምጠውን ቢሆን ምናምን መልሱን ኦልሬዲ አዘጋጅተዋል። እኔ ግን ዳይሬክትሊ ላይቭ እዛ ጋር የሆነ ጥያቄ ጠይቃል። ያንን ነገር መመለስ አለባቸው። ከመለሱ ዛት ኦኬ በቃ ገባሽ? የሆነ አንጀቴን የሚያርስልኛ ነው። ደጃዝማች አሁን ሄዳል እሱ በድጋሚ ቀብሩንም ፎቶ አነሳ እዛ የሚሰራ ጓደኛ አለኝ ብሏል። ሌላ ደግሞ ወደ ሆስፒታሉም ሰው እንልካለን ሞተች የተባለችበት በቃ እንደዛ ሲሆን እዚህ ጋር ሰው እውነት ገስት ላይ ገብቶ ባይጠይቅም መብረቁ ሬሳ ምርመራ ሞተች የተባለው ጳውሎስ ነው የካቲት ነው እንጂ ምርመራው ወደ ሌላ ቦታ ነው የሄደው። ራስ ደስታ ነው የሚሄደው። ስለዚህ ምርመራ መደረግ ያለበት ራስ ደስታ ለሚገኝ ሰው እዛ ጋር ጤና ጣቢያ ውስጥ እዛ ሆስፒታል ውስጥ የሚሰራ ሰው ነው የሚያጣራው እንጂ ይኸውልህ ጳውሎስ ሆስፒታል ውስጥ የካቲት ሆስፒታል ውስጥ የለም። እሱ የካቲት ነው ያለችው እዛ ሬሳ ምርመራ የለም። እዛ ድንገት ሄዳ ሞታ ምናልባት ለምርመራው ወደ ሌላ ቦታ ወደዛ እንዳልኩት ተላልፋ ከሆነ እዛ ነው ቼክ ሊደረግ የሚችለው። ታማም ከዚህ በፊት የነበረች ሴት ድንገት ሞታ ለምርመራ ወደ ሌላ ተስተላልፈዋል የሚል ነው መረጃ የሚጠይቁት እንጂ ለምርመራ ሬሷ እዚህ መጥቷል ብትል የለም ነው የሚሉ። ባጭሩ ምንም ዶክሜንት አይውልም ምርመራ ስለሌለ ማለት ነው። እኔ የዛ የአዲስ አበባ ልጅ ስለሆንኩ ነው የምነግርህ። ምርመራ የለም እዛ። ምናልባት እዛ መታ ሞታ ለምርመራ ተብሎ አስተላልፈዋት ከሆነ የሚለው መረጃ ከዛ ፋይል ሊያወጡ ይችላሉ፣ ወይ ደግሞ እንዳልኩ ራስ ደስታ ሄደው። ከዛ ውጭ ግን እዛ ቢሄድም አይ እዚህ እንደዚህ አይነት ነገር የለም ብለው ነው የሚዘጓቸው። ምንም ሊያበራራላት አይችልም። መዝገቡ አንድ ነገር ነግሬ ላልኩ ደግሞ እንደዛው ነው ቀጥታ ሄደው አንድ ነገር ነግሬ ልወረድ። መዝገቡ ይሄ ነገር የወንጀል ጥርጣሬ ስላለ ማህበረሰቡ እዚህ ጋር በሺህ የሚቆጠር ሰው ቁጭ ብሎ የሚሰማ የሆነ ወንጀል ሊኖር ይችላል ብሎ ስለሚጠረጠር ይሄ ነገር ጀስት በአንድና በሁለት በተን ተች ልናልፈው የሚገባ አይደለም። ወንጀል ካለ ወንጀል እንዴት እንደሚሰራ ታውቃለህ። የሆነ ቦታ ትላካለህ፣ የካ ምናምን ተብለህ ትላካለህ። እዛ ሰው አዘጋጅተው ከዛ ሰው እዛ ይሄዳል። ሲጠየቅ እንደዚህ ይሆናል፣ እንደዚህ ብዙ ነገር ወንጀል ታውቃለህ አንተ መቼም ከዚህ በፊት ስታወራም ሰምቻለሁ። ሰው የወንጀል ነው ከተባለ በወንጀል ነው ያ ነገር መፈተሽ ያለበት። ገባ? የወንጀል ባይሆን እሱ ኦኬ ሄደ የሆነ ሰው ጠየቀ ሞቷል ተባለ አለቀ አይደለም። ገባ? የወንጀል ከሆነ ወንጀል ጥርጣሬ ካለ የሆነ ሞቲቭ ካለ ተከታትላችሁ ብታዩት ደስ ይለኛል። አመሰግናለሁ ቻንሱ ስለሰጣችሁኝ። ከታች አዳምጣለሁ። ቴንኪው። እስኪ ሚኪ ምን ትላለህ? እስካሁን እያየ ነበር። እንዴት ነው? ሰላም ነው ወይ? ሰላም እንዴት ናችሁ? እስካሁን እያየ ነበር። እንዴት ነው? አይ እውነት ለመናገር አጭር ጊዜ ነው ጆይን ያልኩ የነበራችሁበትን አውድ አላወቅኩት ማለት አላየሁትም። ነገር ግን ጄኔራል የሆነ ጥያቄ ነው እኔ መጠየቅ የምፈልገው ከስር ተመልካቾችም ከዚህ ከላይ ያላችሁም ማለት ነው። እሱ ምንድነው አንድ ሰው በእግዚአብሔር ጊዜና ሰዓቱ ደርሶ ከሞተ ለምንድነው እንቆቅልሽና ድብቅ እንዲሆን የተፈለገው? ምክንያቱም በባህላችን እንግዲህ ጎረቤት፣ ዘመድ አዝማድ የምታውቀው ማታውቀው ነው ቀብር ፕሮግራም የሚገኘው። ስለዚህ አሁን ግን እየተደረገ ያለው ከዛ ያፈነገጠ የራቀ ለምሳሌ እንዲያው አንድ ምሳሌ እንጥቀስ ከተባለ እንደ ሀገር መሪ እንኳን እንደ ሀገር መሪ እንግዲህ ጥሩ ሚስሩ መጥፎ ሁሎችም በነበሩበት አውድ ተሰልፈው አልፈዋል። ነገር ግን መለስ ዜናዊ ለምሳሌ ሞቷል አይደለ? ከምንም ተነስቶ ነው ታሟል ምናምን ሳይባል ነው እንደዛ ሊሆን የቻለው። አገር ትፈርሳለች ይደበቃል ተባለ። ገባ አይደለ? ለምን እንግዲህ አንድ መሪ ነው አይደለ? መሪ ሳይተካ ሳይል አገር ትፈርሳለችና ይደበቃል ተባለ። ይፋ ነው የተደረገው። የዚህች እናታችን ደግሞ እንዴት ነው ጎረቤት አልፎ ያጅም ይሁን ማንም ይሁን ለምንድነው ቀብሩ ፕሮግራሙ ላይ ሊገኝ ያልቻለው? ለምንድነው ድብቅ የሆነው? ለምንድነው እንቆቅልሽ የሆነው? የመጀመሪያው ጥያቄ ለኔ ይሄ ነው። ሁለተኛው እኔ አሁን ትናንት እንደዚህ እንትን ሲሉ ወደ ነበሩት ምናምን ጣት ልቀስር አልፈልግም። ለምን ጣት ማልቀስርበት ምክንያት ለምን እዚህ በፊት አሁን ያው ብዙ ጫና ነበረ ታውቃላችሁ፣ ውዝግብ ነበረ። ወደዛ ጣት መቀሰር አልፈልግም። በቆረጣ በጀርባ የገባ አካል ይኖራል የሚል መላምት ጥርጣሬ አለኝ።
ለምሳሌ ቦይፍሬንድ ምናምን እየተባለ ሰሞኑን የሚራገቡ ነገሮች አሉ። ሰዎቹም በይፋ መጠው ያን ነገር ሲያንጸባርቁ ሰምተናል። ይቺ ሰው እውነት በእግዚአብሔር አልፋ ከሆነች ለምን እንቆቅልሽ ሆነ? እነዚህ ሰዎችስ ከመቼው ነው እንደዚህ ሊሆን የቻለ? የሆስፒታል ውጤቱስ ምን ያህል ሹር ነው? አሁንስ ኮሜዲ ድራማ ይመስል ቆዩ ተው እንዳታነሱ ምናምን የሚሉ ሰዎችም አሉ። ትወናውን ለመተወን ነው ወይ ጊዜ እንዲሰጥ የፈለጉት? ለምን አንድ ሰው እንግዲህ በባህላችን በሀገራችን ሰው ከሞተ ዘመድ አዝማድ ጎረቤት የምታውቀው ማታውቀው ተሰብስቦ አፈር ይመልሳል። ይሄ ሊሆን አልቻለም እና እንደዚህ ጊዜ እንዲሰጥ የተፈለገው ትወናውን ለመጨረስ ነው። አምሹር ከዚህ ጀርባ የሆነ ነገር ስላለ ማለት ነው። ሌላው እንዴት የማሳወቅ ግዴታ የለባቸው ምናምን የሚሉ ሰዎች አሉ። ኦኬ ተወደደም ተጠላም ዴዚ ከአንድ አርቲስት በላይ ትታወቃለች። ማዘርየዋ ባይታወቁም በዴዚ ደግሞ የዴዚ እናት አለፈች ሲባል ማንኛውም ወጣት የሚሆን ማንኛውም ጎረቤት ማንኛውም ሰው ሊሳተፍ ይችላል። ከዚህ ጋር ግን ማንም ሊሳተፍ አልቻለም። እንድትጠይቅም ፈቃደኛ አይደሉም። ለምን? ጥያቄ ይፈጥርብሃል ማለት ነው። አሁን በዚህ ወጥቶ በዚህ እኔ እንደዚህ ላመጣ ሆስፒታል እንደዚህ አባቴ አሁን ያለነው በ21ኛው ክፍለ ዘመን ነው። እንደዚህ ብዙ ማይሰሩ የወንጀል ለማድበስበስና ለማጥፋት ማይሰሩ ነገሮች የሉ። ካላየው አላምንም እንደሚባለው ሁሉ እንደተሰጠኝ ማምን ልጅ አይደለም እንደ ግለሰብ። ለምን የሞተችበት ምክንያት የህመሟ አይነት ምንም ነገር ሳይባል እፈን ተብሎ ሞተች ሰማል። አሁን ደግሞ ከዛ ሆስፒታል ከዚህ ሆስፒታል ከጀርባ ቦይፍሬንድ ነበረ ገንዘቧን ወደ አካውንቱ አዘዋውሮት ነበር የሚባል ቁማርም አለ። እኔ ነኝ ኃላፊ የሚባል አለ። በግማሹ ደግሞ ተው አትናገሩ የሚል አለ። ምንድን ነው ይሄ? አትናገሩ የሚለው ትወና ለመጨረስ ነው ወይ ወዳጄ? እውነት ለመናገር እንዲያው ህግ ካለ እንደኔ ህግ ትግተኝ አላምንም። ለምን? በዚህ ዘመን ወንጀል እንዴት እንደሚሰራ ስለማቅ። ወንጀል ማለት እኮ ግዴታ በጥይት መግደል አይደለም። ለምሳሌ እቺ ሰው ተመርዛ ነው ወይ የተገደለች? ይሄ ቦይፍሬንድ የተባለው አካውንቷን ገንዘቡን አዘዋውሮ ወደ ራሱ እንትን ካለ በኋላ እቺን ሴትዮ ምን እንዳደረጋት ምን እናውቃለን? የትኛው ህክምና ደረሰች ነው? ህክምና ሳትደርስ ነው ያለፈችው። ከህክምና ባለሙያዎች ውስጥ ምን አይነት ኮንታክት ብዙ ነገር ይፈጥርባል። እኔ እንዳንድ ግለሰብ እንዳንድ ሰው ማለት ነው እንዳንድ ንጹህ ጥያቄ እንደሚፈጥርበት አሁን እዚህ ከብሔር ከዘር ከምናምን ከዛ ውጭ ነኝ እኔ ከዛ ውጭ አውጥቼ ነው ጥያቄው መጠየቅ የምፈልገው። የሁሉም ጥያቄ ነው ይሄ ጥያቄ። ለምንድን ነው ድራማ የተፈለገው? ለምንድን ነው እንቆቅልሹ? ለምን እንዴ መቼ ነው የሄደችው? ከአሜሪካ ወደ ሀገር ቤት መቼ ነው የሄደችው? ታግታ ነው? እዛ ስትሄድ ታግታ ነው ህይወቷ እንዲያልፍ የተደረገው? የዚህ የድራማ አካል እና የትወና አካል ቀድሞ ተዘጋጅተው ነበረ ማለት ነው። ለምን ቤቷንም ንብረቷንም ሽጣ ሄደች ከተባለ ይህ ቦይ ፍሬንድ የተባለው ከምን መጣ? ምናልባት አሁን እኔ ስም እንዳልጠቅስ እንጂ ትናንት ሲሳደቡ የነበሩትን ሰዎችም ከጀርባ ቦይ ፍሬንድ ምናምን የተባለው በልቷቸውን ይሆናል። ሁልጊዜም የነሱ ስም በዚህ ጉዳይ ስለሚነሳ ኦኬ፣ ከዛ እነሱ ስለሚባሉ እሷን መርዞ ላለመግደሉ ምን ማረጋገጫ አለ? ማረጋገጫ እስከሌለ ድረስ ይሄ ግን ለኔ ጄኔራል እየተካሄደ ያለው ነገር ድራማና ትወና ነው ብዬ ነው ማምነው። ድራማ ነው፣ ትወና ነው። ሴትዮዋ በሰው እጅ ባልታወቀ ምክንያት እንጂ በእግዚአብሔር ሞታለች ብዬ አላምንም እንዳንድ ግለሰብ።
ፎከስ መደረግ ካለበት ይህ ቦይፍሬንድ ምናምን አካውንቷን ወደ ራሱ አዘዋውሮት ነበረ ምናምን የተባለው ሰውዬ ላይ ፎከስ ቢደረግ ውጤት ያመጣል ብዬ ገምታለሁ። ያ ለምን አካውንቷ እንዴት ሊዘዋወር ቻለ? ይህ ሰው እጁ ረዥም ከሆነ ማፊያ ከሆነ ከሕክምና ባለሙያዎች ጋር ኮንታክት ይኖረው ይሆን ብለን እንድጠይቅም ትገደዳለህ። ይሄ አሁን የሚወጣው የሕክምና ማረጋገጫስ እውነት ሪል ነው ብለን መቀበል እንችላለን ብለን እንድጠይቅም ትገደዳለህ። ስለዚህ ትልቅ የማፊያ ቡድን ገብቶበታል የሚል እምነት ነው ያለኝ እና ለምንድን ነው ትወና የተፈለገው? ለምንድን ነው ድራማ የተፈለገው? አንድ ሰው ሲሞት መድገም እንዳይሆን እንጂ ጎረቤት ምታቀው ማታቀው ነው አፈር የሚመልስልህ። አሁን ደግሞ እዚህ ካላደገች አገር ካሜራ እንዳትቀርጹ ተብለን ነው። እንዴት ነው አባቴ ሰው ለመግደል የማያስፈቅድ ትውልድ እንዴት ነው ካሜራ ስልክን እንትን ብሎ በአንድ ቃል ሰምቶ ለዛ ነው እንደዚህ አባቴ ታፈና ነው የሞተችው ወደሚል ድምዳሜ እየደረስኩ ነው እኔ። ይሄ እኔ ግል ሐሳብ ነው። እንደችን ነገር ለማብራራት ፈልጌ ነው። መብረቁ ወንድሜ ስለሰጠኝ ድል አመሰግናለሁ። ይሄ ጉዳይ ግን በቀላል ዝም ብሎ እንደዚህ እዚያውን ዝም ብሎ ላይ መጣው ገዝት ከፍተው ወይም እንደዚህ እዛ ሄድኩ እዚህ ሄድኩ የሚሉት እኔ የትወናው አካል ሆነው እንትኑን ለማጥፋት የሚሄዱበት ርቀት ነው እንጂ ትክክለኛ ሰዎች ናቸው ብዬ አላምንም። ለምን የሰጡኝ ምጋት ጅል አይደለሁም። ጨርሻለሁ። አመሰግናለሁ። ቴንክ ዩ። ወይም ግራ የገባኝ ኢትዮጵያ እንደምትመስል ሀገር ላይ ቀብር አይቻልም አይፈቀድም አለ። እስኪ ወደ ነዘራ ያዕቆብ ምናምን ልሄድ። ዘራ ያዕቆብ ወንድሜ በሰማው ነገር ስለዚህ ሴትዮ እኔ አሁን ምንድነው መብረቁ እኔ ልጅ የዚችን ጉዳይ አሁን አይ ቲንክ 2 ቀን በፊት ምናምን ነው ሞረ እንደውም እኔ ከዚህ በፊት አይ ቲንክ እዚህ መታ ቲክታክ ላይ ኢሹ ነበር መሰለኝ አጀንዳው። ግን ምንድነው እኔ አሁን መጨረሻ ላይ መጣችው ልጅ ያሳየችው ልጅ አምናታለሁ። አሁን አንዳንድ ሰው ለምን ቶሎ ፈጠነች ምናምን እዛው አካባቢ ከሆነች ኦፍ ኮርስ እዛው ገብታ መጠየቅ ነው። ቀላል ነው። አዲስ አበባ ላይ እናውቃለን እንዴት እንደሚደረግ እዛው በዛው ነው የሚነግሩ። ልጅቷን አምናታለሁ። አሁን የገባችውን መጨረሻ ላይ የገባችው ልጅ ማለት። ሌላው ግን የሚያወራው ነገር ግን አሁን ለምሳሌ የሆነች ኤደን የምትባል ልጅ ምናምን ትናንትና የሆነ ቤት አይቻለሁ እንደዚህ የተቆራርጦ የወጣ ቪዲዮዎች። እሷን ግን ሳይ ግን ያችኛዋ ልጅ የሆነ አንዴ የካቲት ነው የሞተችው ትላለች። ከዛ በኋላ እዛው ደግሞ ተመረመረ ሬሳ ትላለች። እኔ እስከማውቀው ዳግማዊ ምኒልክ ነው የሚመረመረው እንጂ ዛሬ ሬሳ ተመርምሮ አያውቅም። እና አንዳንድ ነገር የሆነ ዊርድ ነገር አለው። ግን አሁን ቅድም እንትና ሚኪ እንዳለው አሟሟታ ላይ ነው መጠየቅ። ልጁ ሴትዮዋ ሞታለች እየተባለ እርግጠኛ ነኝ ያችም ኤደን የምትባለው ወንጀል ነው መቼም። በቪዲዮ እየወጣች ሴትዮዋ አዲስ አበባ መሀል ላይ ያልሞተ ሰው ሞተ ብላ ቀብር ስነስርዓት ሄድኩኝ ማለት ሂውጅ ወንጀል ያሳስራታል። እውነት እናውራ ከተባለ በጣም እንደዚሁ ውስብስብ አድርገን ልጆቹ መንግስት እንደሆኑ አድርገን እንኳን አይደለም ለእንደዚህ አይነት እንትን ለትንሽ ነገር እስር ቤት ውስጥ የሚከት መንግስት ነው ያለው። እና ኤደን የምትባለው ደፍራ ሳትሄድ እርግጠኛ ነኝ በቪዲዮ እያወራች ሳትሄድ በድፍረት ወጥታ ሄጃለሁ ብላ እንደማትናገር 100% እርግጠኛ ነኝ። አሁን እኔ ፊቱን የደበቀ ሰው ምናምን እንደዚህ ቢናገር አንደርስታንድ አሁን ወይንም ሌላ ሀገር ሆኖ እንደዚህ ቢያወራ። ኢትዮጵያ ውስጥ ግን ለትንሽ ነገር እስር ቤት ውስጥ የሚያስገባ ቡድን መቼም እዛ ሳትሄድ ሄጃለሁ ብላ በድፍረት የምታወራ ከሆነ ሌላ ነገር እኔ ቀብሩ ተካሂዷል ብዬ ማስበው። አሁን ጥያቄው እንዴት ነው የሞተችው የሚለው አሁን የሚኪ ጥያቄ ጋር ነው የምንመጣው። ተመርዛ ነው የሞተችው? ድንገተኛ ነው የሞተችው? ከዚህ በፊት እቺ ሴት የልብ ድካም ነበረባት ወይ የሚለው ከሱ አሁን ከመሞታ በፊት ያለው ነገር ነው የሚመጣው። መቼም አብዛኞቹ ከዚህ በፊት አርቲስቶች ሞቱ የሚባሉትም በልብ ድካም ምናምን እየተባለ ነው የሚሞቱት። ከጀርባ ሌላ ነገር አለ ወይ? አሁን ቅድም አንተ ደግሞ ስትል የነበረው መብረቁ ገንዘብ የሚያወጣ ሰው ካለ ማን ነው ያን ገንዘብ የሚያወጣው? አሁን ቅድም ጥሩ ነገር ብለሃል። አሁን ገንዘብ ቼክ አስደርጋለሁ ብላል። ቼክ አስደርገው እሱ ላይ ነው የሚታየው። ዳስሚስ የሚያወጣ ሰው ካለ ገንዘብ የሚያወጣ ሰው ካለ ሌላ ከጀርባ አላማ አለው። ሴትዮዋ ብር አላት እየተባለ ነው። ብር ካላት ኦፍኮርስ ለብር ብሎ የሰው ልጅ ብዙ ነገር ያደርጋል። ሴትዮዋ ኢንሹራንስ ካላት ለብር ብሎ የማይደረግ ነገር የለም። እና የሆነ ዊርድ ነገር አለ ብዬ ነው የማስበው። ግን ያው እግዚአብሔር ነው ይህን ፈታው። ግን ልጅቷ ግን በሴትዮዋ በህይወት አለች ብዬ አላስብም። ያቺም ኤደን የምትባለዋ
በድፍረት እንደዚህ ወጥታ አትናገርም። እቺ አሁን ቅድም የመጣችዋ ልጅ ቤቲ ምናምን የምትባለው ልጅ አነስቶና ነው ባይዘው የመጣውን ሰው ሁላ እዚህ ደግሞ ያየሁት ነገር ምንድነው የመጣውን ሰው ሁላ በጥርጣሬ ውስጥ ማየት አለማድረግ እኮ ሰው ይችላል። እንደውም መብረቁ በጣም ትልቅ ነገር ያደረገው ምንድነው ልጅቷን አምና ትክክል ነው ያደረገችው ብላል። ሰው ልጅ አምኖ ነው የሚያደርገው እንጂ ማንም በድፍረት እንደዚህ ሄዶ ምናምን በቪዲዮ እያሳየ ምናምን ልጅቷ እኮ ራሷን ሪስክ ውስጥ አስገብታ ነው ዊሮ ነው ምን እንደሚፈጠር አታውቅም። ሪስክ ውስጥ አስገብታ ነው ሄደችው። ልትመሰገን ነው እንጂ የሚገባት አይ ጠራጠራታለችን የምንል ከሆነ ማን ነው ታዲያ? ያኛውም ልጅ አሁን ከዚህ በኋላ እዛ የሚሄደውም ልጅ ባይዘው ተጠርጣሪ ሊሆን ነው ማለት ነው። ስለዚህ ሁሉንም ተጠራጠራችሁ አችሉት። ልጅቷ በህይወት የለችም ግን እንዴት ነው የሞተችው የሚለው ላይ ለምን እሱ ላይ ሞር አንወያይም የሚለው ላይ ነው። ኤኒዌይስ ቴንክ ዩ ወንድማችን። ሁሉንም ሰው ግን ተልኳል ነው የሚሉት ባይዘው እዚህ ያየው ስማ መብረቁ አንተንም ተልኮ ነው እንዳይትባል ያለ ነው ወንድሜ። ግን የኔም ጥያቄ እሱ ነበረ። አንደኛ ሴትዮዋ ሞታለች ሲባል በህይወት ካለች አለው አለማለቷ ከእገታ ጋር የተያያዘ ከመታፈን ጋር የተያያዘ ነው። ገብቶሃል አይደለ? ሌላኛው ደግሞ ሞታ ከሆነስ እንዴት ባንክ አካውንቷን ሰው ሊያሽከረክረው ይችላል? ለምንስ አልተዘገበም? በደንብ በቪዲዮ ለምን አልታየም? ታዋቂ ሴት ናት። አርቲስቶች ሁሉ ያውቋታል። በነገራችን ላይ ዘር ያውቀው አስረስ ተደውሎ ተጠይቆ ነበረ። የዛሬ 3 ዓመት ያገኘኋት ነው እስካሁን ድረስ አግኝቻት አላውቅም ነው ያለው። ለቅሶዋ ላይ አልተገኘም ማለት ነው። ሞታ ከሆነ ወንድሟ ነው ዘመዷ ነው። አስበሃል? አርቲስት አስረስ። ስለዚህ የአንድ ሰው ሞት የማይታወቅ እንኳን የሆነ ሰው ሞት ቀባሪ ያስፈልገዋል። እና የቀበሩ አካላቶችስ በተግባር ለምን አልመጡ? ወንድሞች አሏት እየተባለ አይደለም ወይ? ይሄ ጥያቄ ያስገባል ነው። ሌላው ባንክ አካውንቷ ላይ በኤቲኤም እያወጣ ያለ አካል አለ እየተባለ ነው። የሚያወጣው አካል እንዴት ነው የሚያወጣው? ውርስ የተቀበለ በንዛዜ የተቀበለ አካል ነው። ገብቶሃል አይደል? በዛ ላይ ልጅቷ ወታ በላይቭ የማትናገረው ለምንድን ነው? ልጅቷ አስታግታ ነው ያለችው። እቺ ዴኒት የምትባለው ልጅ እሷ አስታግታለች፣ ታፍናለች። አሁንም ለቅዳሜ 7 ሰዓት ላይ የቀጠረው ሰውዬ ይሄ አሞራው የሚባል ሰውዬ ራሱን ነው የቀጠረው። ይጠብቁኝ ነው ያለው። እሱ ነው ወጥቶ የሚያወራው ማለት ነው። እሷ ግን አታወራም። እናቷ ለሱ ነው የምትቀርበው ወይስ ለሷ ነው የምትቀርበው? ስለ እናቷ መናገር የለባትም። እሷ መረጃ መስጠት የለባትም። ለህዝብ ማብራራት የለባትም። የሁሉ ነገር ሲወራ ላይቭ ገብታ እናቷን ለመሳደብ አንቺ ዱቄት ብላ ስትሳደብ ያላፈረች። አሁን እናቷ ስትሞት እናቴ ሞታለች በእንደዚህ መልኩ ሞተች፣ በዚህ በሽታ ሞተች። የሐኪም ማስረጃውስ ማን ጋር ነው ያለው? ሬሳ ተመርምሮ አልተባለ። ድንገተኛ ሞት ስለሆነ የምርመራው ውጤት ሴት አለ። ማን ጋር ነው ያለው? ማን ያስመረምረው? እሱ ነገር ሆስፒታል የወሰዳት ማን ነው? እሱ ነገር ያስፈልጋል። ገብተዋል። ስለሞቷም ቢሆን የዚህኛዋ ልጅ አሳማኝ ነው ያልኩት ድንገት ተነስታ አስገባኛለች። ድንገት አስገባዋት ተነስታ እዛው አካባቢ ቤተክርስቲያን ገባች። ከዛ ተመልሳ ወደ ቤቷ ገባች። ቤቷና ቤተክርስቲያኑ የተቀራረበ ስለነበረ በራሷ በኩል የታዘዘችውን ነገር አድርጋለች። ተልካ ነው ብሎ የሚያምን ሰው ካለ ማመን ይችላል። በእኔ በኩል መዝገቡ የቤተክርስቲያን አቀባበርና ሕግ ስለማላቅ መዝገቡን ዝም ብሎ ማስገባት ይቻላል ወይ? አንደኛው እሱ ነው። ለምንስ በመዝገብ አላየነው ማለት ለምንድን ነው የተጻፈውን ያላየነው? ሐምሌ ምናምን የሚለውን ማየት ነበረብን አይደለ? ሐምሌ 5 ትህትና ታምራቱ የምትባል ግለሰብ ሞታለች የሚል የመዝገቡን መስመር ፎቶ ቢነሳ ምን ችግር አለው? ብናየው ምን ችግር አለው? ሞታ አይደለም እንዴ? መቅረጽ አይፈቀድም ማለት ሰውየው እዛ ሰምቷል። ለሌላ ነገር እንዳይሆን እዚህ ጊዜውን ታውቃላችሁ፣ ሶሻል ሚዲያ ምናምን እያለ ነው ያወራው ሰውየው ራሱ ሰምተዋል። እንደዛ ስለዚህ ያውቃል ማለት ነው። ሶሻል ሚዲያ ላይ እንደሚቀርብ ያውቃል ማለት ነው። ኖ ለምንድን ነው የፈለጋችሁት? አይ አቲክ የሆነ ነገር አሉት ሰውየው የሚያናገረው ሰውዬ ቀብሩ ላይ ስላልተገኘ ነው ምናምን ነው መሰለኝ ያለው። እንደዛ ነገር ነው ያለው። ከዛ በኋላ ነው የሰጣችሁ። እኔ የሰማሁት ይሄን ነው። ግን መዝገብ ላይ ግን አይቶ ነው የሚናገረው እንጂ ዝም ብሎ ሰውየው መቼም እንትን አለ ከመሬት አንስቶ አይደል። ግን ፎቶ ግን የሚያስነሳ ከውስጥ ሰው አግኝተህ በድብቅ ምናምን ያንን ምንም ጽሁፍ እኮ ነው ያንን በፒክቸር የሚያነሳልህ ካልሆነ በስተቀር እንደዚህ ዝም ብለህ የሚሰጠው አይመስለኝም ፎቶ እንድታነሳ። እሺ ለዛ ቤተሰብ ናችሁ እኮ ብሎ ጠይቋቸው እኮ ቤተሰብ እነሱ ያሉት ምንድነው እንትኑ ላይ ስላልተገኘን ነው ያሉት። ዘር ያዕቆብ አንድ ጥያቄ ልጠይቅ። ሴትዮዋ የአሜሪካ ዜጋ ናት ባለሳሳት። አሜሪካ ኤምባሲ ማወቅ የለበትም ሴትዮዋ እንትን ስትል ሹር ዜጋ ነች። ያውቃል እሱ አሜሪካ ኤምባሲ ያውቃል እሱ ያውቃል።
ያው ዜግነቱ አሜሪካዊ ከሆነች የአሜሪካ ኤምባሲ አይጠይቅም ወይ ልጄን ብሎ አይጠይቅም ወይ ያለ ነው። አይ በኢትዮጵያ እንትን የምትል ከሆነ እንደዛ አይጠይቁ። ኢትዮጵያ ነው የምትቀበለው። መፍትሄ እኮ ነው። ከዚህ አሁን ለምሳሌ እዚህ ሀገር ሞተ ኢትዮጵያ መቀበር ትችላል። እሺ ሴትዮዋ ስትታመም ሆስፒታል ያስገባት፣ ከሆስፒታል ሬሳ ያስገባት። የላኩልህ ስልክ ላይ ቴሌ ቼክ ማድረግ ትችላለህ። ባንክ ኢንፎርሜሽን ከልክለዋል። ቴሌ ግን ቼክ ማድረግ ትችላለህ። ላስት ኮንቨርሴሽን ማን ነው ከእሷ ጋር ያደረገው? ከቴሌ ደግሞ የተለያዩ ነገሮችን መረጃ ማግኘት ትችላለህ። ስንት ብር እንዳላት ሁሉ ማረጋገጥ። ከዛ እንሄዳለን። ከዛ በኋላ ደግሞ ያሉትን ነገሮች ማየት ትችላለህ። ሲቀጥል ግን በልብ ድካም ነው፣ አንዴ ደም ግፊት ነው፣ አንዴ ራሷ ችላ ነው የሄደችው። ማወቅ ያለባችሁ ሞቷን መርዶ ያረዱን ቀን ቤተሰብ የሚሆኑት ሚዲያ ላይ የፖሰቱበትን ሰዓትና ቀን ሚዲያ ላይ ተመቶ የተነገረበት ዩቱብ ላይ የዘገቡት ጋዜጠኛ ሰብለ የምትባልን ጓደኛዋ ናት ተብሏል። እያፈላለኳት ነው። ሰዓቶቹን ብቻ እናንተ ክሊር አድርጉትና አሁን መዝገቡ ላይ ሞተች እንኳን ብለው ካሉ የተጻፈበት ሰዓትና እዚህ ሚዲያ ላይ የተጻፈበት ቀንንም አንድ ላይ ፔር መደረግ መቻል አለበት። ተረዳኸኝ? ከ1 ሰዓት እስከ 5 ሰዓት ብሎ መለሱለት የተቀበረችበት። ያ ሚዲያ ላይ ደግሞ የተዘገበ ሰዓት አለ። በዚህ ቀን በእነዚህ ሰዓት ላይ የተባለውንም እሱንም መታወቅ መቻል አለበት። ሲቀጥል ገንዘብ ያወጣል የተባለው ግለሰብ ኤደን ናት ያለችው የዴዚ እናት እጮኛ የተባለው ግለሰብ እና የሚያግዛት ግለሰብ ከሁለት አንዱን ያለችው። ግን እኔ እንትኑ ስላመለጠኝ ሰዎች ሼር ሲያደርጉልኝ እንደዛ ነው ያለችው። ሊጠረጠሩ የሚችለው ወይ ስራ ሲያግዛት የነበረው ወጣት ነው ወይም ደግሞ ቦይፍሬንዷ ማለት ነው ያለችው። እኔ ቦይፍሬንድ እንዳላት ቲና አላውቅም። ተመልሶ ደግሞ ሰዎች መልእክት በውስጥ የላኩልኝ አርት ውስጥ የሚሰራ ነው ተብሏል። የዴዚ እጮኛ ሆኖ የቀረበው ኢትዮጵያ ውስጥ አርት ውስጥ የሚሰራ በእሷ ዙሪያ ላይ የነበረ ግለሰብን ቼክ ቢደረግ የሚል ሀሳብ አለኝ። እነዚህ ግለሰቦች አይደለም ለምሳሌ ጓደኛ መስለው ቢዝነስ እያማከሯት እንደዚህ ብታረጊ እያሏት እየደወሉ እያወሯት የነበሩ ግለሰቦች ናቸው ዛሬ እጃቸውን አጥበው። ኢንፋክት ዮኒ ማኛ ቤት እኮ አንድ ሰው ቀብረህ ከመጣህ እኮ ልታጠያይቅ ነው የሄድነው። እኔ ነኝ ሰርፕራይዝ መሆን የነበረብኝ ማታ በቃ እንዴ ሞተች እንዴ ብዬ ማለት የነበረብኝ። ግን ዮኒ በቃ ዴዚ እናቴ ያርፋለች ከእናቴ ኬዝ ውጭ ብላሻለች ሲላት ምንድን ያለችው? እንዴ ሞተች እንዴ አለች እንዴ ዴዚ እንዲ ያለች እንዴ ብላ ሰርፕራይዝ ሆናለች። ሁለተኛው ነገር ደግሞ ቦምባስቲክ ቤት ውስጥ ምንድን ያለችው? ስልኳ ራሱ እኮ አለኝ የኢትዮጵያ ልስጥህ እንዴ ቦምቤ እደውላለሁ ግን የሚያነሳ ሰው የለም። ቀብረከው የመጣው ሰው ለምንድን ነው በስልኩ መልሰህ የምትሞክረው? ገብቶ ካላ ይሄ ነገሮች እኔ አንድ የሚሰማኝ ነገር እንደ ኢትዮጵያዊ መናገር የምፈልገው የዴዚ እናት ሰው እንደሌላት ገንዘብ እንዳላት ሀብት እንዳላት ጀርባ ተጠንቶ መደረግ ያለበት ነገር ተደረገ። የሰው ትርታ ምንድን ነው የሚለውን ነገር ዜና ላይ መጥተው አንድ ወንድና አንድ ሴት አሰራጩት። አካውንታቸው እጄ ውስጥ አለ። የሰው ድምፅና ጩኸት እንዴት ሞተች የሚለው እየገፋ ሲመጣ ተደናግጠዋል። ያለው እውነታ ይሄ ነው። አመሰግናለሁ መብረቁ። ስለዚህ አሁን እሷ ሞታም ከሆነ ገደዋ ማን ነው የሚባለው ነገር መጣራት አለበት ገና ማለት ነው። እሱ ላይ ወጠረ መብሩክ። እሷ ነች ዋናው። ዝም ብላ እንዴት ልትሞት ቻለ? ወጣት ነች ገና ሴትዮዋ፣ አሮጊት አይደለች። እንዴት ልትሞት ቻለች ነው ሳይሆን ሊቭ ላይ አሁን ቲክቶክ ግሩፕ ላይ ልክልሃለሁ መብረቁ። ለእሷ ቅርብ የሆኑ ሰዎች በሽታ ነበረባት ያሉ የተናገሩ ሰዎች አሉ። ቅርብ የሆኑ አማች የሆኑ ልብ ድካም ነበረባት ያለ አለ፣ ደም ግፊት የነበረባት አለ አለ። አሁን ደግሞ የሞተችበት ኬዝ ደግሞ እንይዘዋለን። በዚህ ቢሄዱ በዛ ይወጡ። እያንዳንዱ መረጃ እጃችን ላይ ስላለ በደም ግፊት ሞተች ካለ በልብ ድካም ሞተች ያለን ሰው አለ ቅርብ የሆነ ለነሱ እና ይሄ ነው። ኢትዮጵያኖች በጣም ያሳዝናል። ይሄ እኔ የእሷ ጉዳይ ሳይሆን የሌሎች ምስኪን ቤተሰብ በኢትዮጵያነት ሰውን የሚያምን የሚያቀርብ ብቸኛ የሆነች የለፋች በልጅ ያልተባረከች በሀብቷም በገንዘቧም ስላልተባረከች ሰው ሀገር ላይ ለፍታ ሀገሯ ላይ ልታርፍ ስትሄድ ሚዲያ ላይ ቡሊንግ ተደርጋ መሬት ላይም ህይወቷን ስላጣች ሴት ነው የምናወራው። የእግዚአብሔር ሞታም ከሆነ
እግዚአብሔር ነፍሷን በገነት ያኑራት። ኢትዮጵያኖች ለፍተውላታል። ምናልባት ስማቸው የጠፋ ሰዎች ካሉ ይቅርታ እንጠይቃቸዋለን። ግን በዚህ አካሄዳችሁ እንደዚህ አይነት ወንጀሎች ዳግም እንዳይደገሙና ሰው ማንም ሰው የለውም ተብሎ ከጀርባው ጉዳት እንዳይደረግ የሚጠቅም ይመስለኛል። አንዳንድ ሰዎችም አሉ ምንም ኢንካም የሌላቸው በአሁኑ ሰዓት ላይ ኢትዮጵያ ላይ የተለያየ ነገር። በነገራችን ላይ የዴዚ እናት እንዳለችው ከሆነ ኤደን ኬተሪ ልሰራ ልትሄድ እንደነበረ አሳውቃለች። ኬተሪንግ ላይ ደግሞ አሉ አንዳንድ ሰዎች ኬክ ምንም ነገሮች ላይ አሁን ሙቭ እያደረጉ እንደሆነ ፍንጭ እየሰጠኋችሁ ነው። ኬተሪንግ ላይ ስራ የሚሰራ ግለሰቦች አሉ። እሷ ያንን ስራ ልሰራ ህልም እንደነበራት ፕሮግራም እንደነበራት አቅዳ እንደሄደች ተነግሯል። ኢትዮጵያ ላይ በአሁኑ ሰዓት ላይ ደግሞ የምታውቁት እዚሁ ሚዲያ ላይ ማን በዛ ስራ ላይ እየተንቀሳቀሰ እንደሆነ ፍንጭ ነው የምሰጠው። ስም አልጠቅስም። አመሰግናለሁ። በኬክ እና በሻይ ብስኩት እንደዚህ በካፌ ሰርቪሶች ማለት ነው። አመሰግናለሁ። ፍንጭ ነው የምሰጠው። አሁን ማስረጃ ስለሌለኝ ነው በነገራችን ላይ እንደዛ ምለው ገባችሁ እንጂ እንትን እያልኩ አይደለም። የራሴ ግምት እንደናንተ እንጂ ማንንም ለመወንጀል አይደለም። መብረቁን መዚህ ይችላል። አሁን ሴትዮይቱ ብትኖርም የለችም ማለት ይቻላል። ለምን ብትል ይህን ሁሉ ወጦ ሞታለች ብሎ ያወራው ነገ እንድትኖር ይፈቅድላታል ማለት ምን ማለት በእጃቸው ከሆነች ይሄ ለቀባሪ ያረዱት ነው። ይሄ አይደለም ፖይንቱ። ይህን ለማዳፈን እየተናነቁ ያሉ ግለሰቦች ለምንድን ነው? አንድ ሁለተኛ የሞተችበት ምክንያት ምንድን ነው የሚለው ላይ ዋናው ትኩረት መደረግ አለበት ማለት ነው። ቀድምም ወደዛ ነበር ሲሄድ የነበረው ማለት ነው። ገባ? ለምንድን ነው እንደዚህ ዙሪያ ጥምጥም የሄደ? ከጀርባ የሆነ ነገር ከሌለ ለምን የሁሉ ትንንቅ አስፈለገ? ያው እንግዲህ ቅድም ተገልጿል። አንድ ሰው ሲሞት ምን እንደሚደረግ ምን እንደሚሆን እንዴት እንደሚወጣ ምናምን የአደባባይ ሚስጥር አገር ያወቀው ፀሐይ የሞቀው ነው። ነገር ግን አሁን ቦይፍሬ ማንድን ነው እጮኛ ነው ምናምን ከተባለው ጀርባ የሆነ ነገር አለ ብዬ ነው ማምነው፣ እንደኔ ማለት ነው። ከዛ ጀርባ የሆነ ነገር አለ። የገነገነ ጋንግስተር እጁ ረጅም የሆነ በራሷ ገንዘብ ብዙ ነገሮችን ተውኖ ጨርሶ ህይወቷን የበላትና የቀዘፋት ነው የሚመስለኝ። አሁን አምለሰት እንዳለችው ነገሮች ሁሉ ውስብስብ አድርገውታል። ውስብስብ ለምን? የልብ ድካም አለባት ካለ አንድ ሰው ራሱ ነው የሚጠየቀው። ከዚህ በፊት የህክምና ማስረጃ አለው ወይ? ደም ግፊት አለባት ካለ የህክምና ማስረጃ አለው ወይ? ሚኪዬ ተቀይሯል። አሁን ደግሞ እላችሁ ተቀይሯል። ሚኪዬ አሁን ቀይሮታል። ሙሉ ቤት እንዳትሄጂ። መብረቁ ይሄን ጉዳይ ስለያዘው መብረቁ በተለያየ መንገድ እንደማይያዝ ስላወቁ ሙሉ ቤት እንዲከፍት አድርገው አንድ የሚል ታርጋሉ። እኔንና አብሳላትን ጥሩልኝ ይላል። ራሱን መንግስት አድርጎ ጥሩልኝ አለና እታቾኜ ሰማዋለሁ። የሞተችው ሳምባዋ ውሃ ቋጥሮ ነው የሞተችው። የተቀበረችው ኤካ ሚካኤል ነው አለ። እንግዲህ ቅድም እዚህ ቤት ኤካ ሚካኤል በ5 የተቀበረ ሰው እንደሌለ ቄሱ ተናግሯል። ሙን ራሱ ቤታቸው ሄጄ ለቅሶ የለም ብሏል። ሪከርድም ጭምራለ። ዛሬ ላይ መጥቶ ሰዎቹ ቤታቸው እንዲገባባቸው አልፈለጉም፣ ለቅሶ እንዲደረሳቸው አልፈለጉም ቤተሰቧ አለ። እኔም አብሳላትም ግን ገብተን ሙንጋ ቤታቸው ሄጃለው። ምንም አይነት ለቅሶ የለም። ታግታ ካልሆነ እቺ ሰው የት ናት ብዬ እኔም ጥያቄ አለኝ ብሎ እኛ ገብተን አውርቷል። ዛሬ ግን የመብረቁ ቤት መክፈት አደናብሮት ቤት እንዲከፍት ተፈለገ። ጆከር ና ይግባልኝ ይላል። ምክንያቱም ሰዎችን መሳብ ነው የፈለገው። ጆከር ይጠራ፣ አብሳላት ትጠራ፣ አሚን በቀደም እኔ ጋ የነበሩ ሰዎች ጥሩልኝ ይላል። ይሄ ሁሉ መደናበር ለምን አስፈለገ? ሙን ለምን እዚህ ቤት አይመጣም? ሙን እኔ መረጃ አለኝ ብሎ ይሄው በተከፈተበት ቤት ከ3000 ሰው በላይ ባለበት ቤት ሙን ለምን እዚህ ቤት መታ አታወራም? በሉት። መታችሁ አብሳላት ነው ይፈልግሻል። አትሄድም። አብሳላት ሙን ቤት አትሄድም። ቀድመን ገብተን ጠይቀናል፣ ጨርሰናል። አሁን መብረቁ ጀምሯል። መብረቁ ቤት ይሄ እኔ አሁን እንደዚህ ነው ብዬ ደምድሜ አልናገርም። ለምን ድራማ እንዳለ ይገባኛል ከሚካሄደው ነገር